የተከበራችሁና የተወደዳችሁ የብርሃን ቴሌቪዥን አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላም ጤና ከእናንተ ጋር እንዲሆን የሁልጊዜ ምኞታችን ነው። ልዩ ወሬዎችን ስላጋጠሙን ነው ሁለቱ ወሬዎችን ከቢቢሲ አማሃሪክ ላይ ያገኘናቸው መረጃዎችን ወደ እናንተ ለማድረስ ወደ ስቱዲዮ ገብተናል። የመጀመሪያው መረጃችን ፖሊስ በቂርቆስ ክፍለ ከተማ ወረዳ 8 ዋና ስራ አስፈጻሚ ግድያ ላይ ምርመራ መክፈቱን ማስታወቁን በተመለከተና እንዲሁም ደግሞ በተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ የሚገኘው የተወዳጇ ድምፃዊት ሂሩት በቀለ ከዚህ ዓለም በሞት መለየትን በተመለከተ በጣም ብዙዎቹ መነጋገሪያ ሆኗል። ይህን መረጃ ወደ እናንተ እናቀርብላችኋለን። ተስፋዬ ገብረ ማርያም ነኝ ከአዲስ አበባ ኢትዮጵያ ብርሃን ቴሌቪዥን። በቢሮ ውስጥ በስራ ላይ ያሉ መገደላቸው የተገለጸው በአዲስ አበባ ከተማ አስተዳደር የቂርቆስ ክፍለ ከተማ ወረዳ 8 ዋና ስራ አስፈጻሚ አቶ አለባቸው አምኜ ግድያ ላይ ምርመራ መከፈቱን ፖሊስ አስታውቋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ምክትል ዳይሬክተር ኮማንደር ማርቆስ ታደሰ ለቢቢሲ እንደተናገሩት ግድያውን የፈጸመው የማህበረሰብ አገልግሎት ፖሊስ አባል የሆነው ተጠርጣሪ ወዲያውኑ በቁጥጥር ስር ውሎ ምርመራ እየተደረገበት ነው። ዛሬ አርብ ግንቦት 4 2015 ዓ.ም ለተፈጸመው ግድያ ምክንያቱ ምን እንደሆነ ፖሊስ በምርመራ እያጣራ እንደሆነ የጠቀሱት ኮማንደሩ ምርመራውን ከተጠናቀቀ በኋላ ውጤቱ ለህዝብ ይፋ ይሆናል ብለዋል። ግድያውን በተመለከተ በተለያዩ ማህበራዊ ሚዲያዎች የተለያዩ መላምቶች እየተነገረ ሲሆን ከነዚህ የተሳሳቱ መረጃዎች ህብረተሰቡ እንዲጠነቀቅ ኮማንደሩ አሳስበዋል። ከዚህ ግድያ ጋር በተገናኘ በተለያዩ ማህበራዊ ሚዲያዎች ላይ ለራሳቸው አጀንዳ በሚያመች መልኩ የተለያዩ ሀሳቦችን የሚገልጹ ግለሰቦችን እያየን ያሉት ኮማንደሩ ህብረተሰቡ ከፖሊስ መረጃ እንዲያገኝ ጠይቀዋል። የፖሊስ ግድያ ነው የሚያስብለው ጉዳይ አለ ወይ የሚል ከቢቢሲ ለቀረበላቸው ጥያቄ ኮማንደሩ በሰጡት መልስ አንዳችም ነገር የለም በማለት ምክንያቱ በሚካሄደው ምርመራ የሚታወቅ ይሆናል ብለዋል። ሆኖም እስካሁን ፖሊስ ባረጋገጠው መሰረት ግድያው ምንም አይነት ፖለቲካዊ እንድምታ የለውም ሲሉ አክለዋል። በአዲስ አበባ ከተማ አስተዳደር የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ የሆኑት አቶ አለባቸው አምኜ ግንቦት 4 2015 ዓ.ም ጠዋት 4 ሰዓት ላይ አገልግሎት ሊያገኝ በመጣ የአካባቢው የማህበረሰብ አቀፍ ፖሊስ አባል ነው በቢሮአቸው ውስጥ በሽጉጥ የተገደሉት። ግድያውን የፈጸመው ግለሰብ በቂርቆስ ክፍለ ከተማ ፖሊስ መምሪያ የካሳንቺስ አካባቢ ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት የቀጠና ኦፊሰር መሆኑንም ኮማንደር ማርቆስ ተናግረዋል። የአዲስ አበባ ፖሊስ ኮሚሽን በማህበራዊ ሚዲያ የትስስር ገጹ ላይ ባወጣው መረጃ ግለሰቡ የግል ጉዳዩ እንዲፈጸምለት በቂርቆስ ክፍለ ከተማ ለወረዳ 8 አስተዳደር ጽሕፈት ቤት አመልክቶ እንደነበር ገልጿል። ፖሊስ ምን እንደሆነ ያልጠቀሰው ይህ የግል ጉዳይን በተመለከተ ወረዳው ተመልክቶ ምላሽ እንደሚሰጠው ተነግሮታል። ነገር ግን ጉዳዩ ምላሽ እንዲያገኝ የከለከልከው አንተ ነህ በሚል ምክንያት የወረዳውን ስራ አስፈጻሚ በታጠቀው ሽጉጥ መግደሉን ሰፍሯል። አቶ አለባቸው በስራ ቁርጠኝነት የሚታወቁ በበርካታ መንግስታዊና ህዝባዊ ተግባራት አርአያነት ያለው ስራ የሰሩና ያስተባበሩ አመራራችን ነበሩ ሲሉ የቂርቆስ ክፍለ ከተማ ወረዳ 8 ኮሚኒኬሽን ሀዘኑን ገልጿል። ክቡራትና ክቡራን የብርሃን ቴሌቪዥን አድማጭ ተመልካቾቻችን ሌላው ልዩ ወሬያችን ወደ እናንተ የቀረብነው የድምፃዊቷ ሂሩት በቀለ ከዚህ ዓለም በሞት በተመለከተ በርካታ ማህበራዊ ሚዲያዎች እየተቀባበሉት ነው። ይህንን በተመለከተ መረጃ ወደ እናንተ እናካፍራችኋለን። ለ10 ዓመታት ድምፃዊት የነበረችውና ኋላ ላይ ዓለማዊ ሙዚቃን በመተው ወደ መንፈሳዊ ህይወት የገባቸው ሂሩት በቀለ ከዚህ ዓለም በሞት ተለየች። ሂሩት በቀለ በሙዚቃው ዓለም በቆየችበት ጊዜ በርካታ ተወዳጅ እና አሁን ድረስ ተደማጭ የሆኑ የሙዚቃ ስራዎቿን አበርክታለች። ከ30 ዓመት በፊት ዓለማዊ ሙዚቃን በማቆም ወደ መንፈሳዊ ህይወት ከገባች በኋላም መንፈሳዊ ዝማሬዎችን መስራቷ ይታወቃል። ሂሩት በቀለ ተወልዳ ያደገችው አዲስ አበባ ውስጥ ቀበና በሚባለው ስፍራ በ1931 ዓ.ም ነው። የመጀመሪያ ደረጃ ትምህርቷን እዚያው ሰፈሯ ቀበና ሚስዮን ትምህርት ቤት እንደተከታተለች የቢቢሲ መረጃ ይጠቁማል። ድምፃዊት ሂሩት በቀለ በመጀመሪያ መዝፈን የጀመረችው በምድር ጦር የሙዚቃ ቡድን ውስጥ ተቀጥራ መሆኑን በአንድ ወቅት በሰጠችው ቃለ መጠይቅ ላይ ገልጻለች። በልጅነቷ ሀገር ፍቅር ቲያትር ቤት በመሄድ የተለያዩ የሙዚቃ ስራዎችን መታደሟን ይህም ወደ ሙዚቃው እንድትገባ ምክንያት እንደሆናትም ታስታውሳለች። ሂሩት ስለ ሙዚቃ ያላትን ፍቅር በቤቷ ውስጥ በማንጎራጎር ስትወጣ የሰማት ጎረቤት ወደ ምድር ጦር የሙዚቃ ቡድን ሄዳ እንድትወዳደር እንደገፋፋት በዚሁ ቃለ መልስ ላይ ተናግራለች። ድምፃዊት ሂሩት በቀለ ወደ ምድር ጦር የሙዚቃ ክፍል በ1951 ዓ.ም
በመሄድ በተፈተነችበት ወቅት አብረዋት ከሄዱና ከተፈተኑ ጓደኞቿ መካከል እርሷ አልፋ ለመቀጠር በቅታለች። አይናፋር እንደነበረች የምትናገረው ሂሩት በቀለ ጎረቤቷ ባይገፋፋት ኖሮ እርሷ ድምፃዊ መሆኗን እንደማታውቅ ተናግራ ነበረ። የሐር ሸረሪት ለፈተና የቀረበችበት የሙዚቃ ስራ ሲሆን ይህንኑ ዘፈን ለአዲስ ዓመት ከምድር ጦር የሙዚቃ ኦርኬስትራ ጋር በመሆን በብሔራዊ ቲያትር ለሕዝብ አቅርባለች። በወቅቱ ዘፈኑ ሳትጨርስ በመደንገጧና በማፈሯ ወደ መልበሻ ክፍል ገብታ ስትደበቅ አሰገደች ካሳ የተባለች ሌላ ድምፃዊት ወጥታ ዘፍነዋለች። ሂሩት በቀለ ቤተሰቦቿ ለተወሰነ ጊዜ ድምፃዊ መሆኗን ሳያውቁ መቆየታቸውንና ካወቁ በኋላም ከፍተኛ ውግዘት እንደደረሰባት በሰጠችው ቃለ መጠይቅ ተናግራለች። ድምፃዊት ሂሩት በቀለ በምድረ ጦር ለ2 ወር ብቻ ሰርታ በ1952 ዓ.ም ወደ በፖሊስ ሰራዊት የሙዚቃ ክፍል ገብታ ለ30 ዓመታት ያህል አገልግላለች። ድምፃዊ ሂሩት በቀለ ምድር ጦር የሙዚቃ ክፍል በነበረችበት ወቅት 60 ብር ወርሃዊ ደሞዝ ይከፈላት የነበረ ሲሆን ወደ ፖሊስ ኦርኬስትራ ስትሄድ 100 ብር ተደርጎላት እንደነበር ስለ እርሷ ምስክርነት የሚሰጡ ሰዎችም ይናገራሉ። ድምፃዊት ሂሩት በቀለ ከ1950 እስከ 1981 ዓ.ም ድረስ ሕይወት እንደ ሸክላን ጨምሮ ቅጠል ነጋዴዋ፣ የ9 ወር ቤቴ፣ ኢትዮጵያ ጭራለች ጎጆ የተሰኙና ሌሎች በርካታ ተወዳጅ የሙዚቃ ስራዎቿን ለአድናቂዎቿ አበርክታለች። ሂሩት ከ10 በላይ የሙዚቃ ካሴቶች ያሏት ሲሆን ሙዚቃ ስራዎቿንም ከዋሊያስ ባንድ፣ ከሮሃና ከዳህላክ ባንዶች ጋር ሰርታለች። ሂሩት ባደረባት ህመም ምክንያት በአገር ውስጥና በውጭ ሕክምና ስትረዳ ቆይታ በ83 ዓመቷ ካሳንቺስ አካባቢ በሚገኘው መኖሪያ ቤቷ አርብ ግንቦት 4 2015 ዓ.ም ከዚህ ዓለም በሞት መለየቷ ታውቋል። ሂሩት በቀለ ከክቡር ዘበኛ የሙዚቃ ክፍል ጀምሮ በብዙ መድረኮች ላይ የሙዚቃ ስራዎቿን የታወቀ የተጫወተች ሲሆን ከ1981 በኋላም ዓለማዊ ሙዚቃ በማቆም መንፈሳዊ ህይወት ላይ ትኩረት በማድረግ በዚያ በኩልም በዘማሪነት ስራዎችን መንፈሳዊ ዝማሬዎችን ስትሰራ እንደነበር ቢቢሲ ዘግቧል። የተከበራችሁ የብርሃን ቴሌቪዥን አድማጭ ተመልካቾች ለዕለቱ ልዩ ወሬዎችን አሰባስበን ወደ እናንተ ያቀረብንበት ለዛሬ ይህንን ይመስላል። በነገራችን ላይ ብርሃን ቴሌቪዥን በየመሃሉ አዳዲስ ወሬዎች የሚኖሩ ከሆነ መልሰን ወደ እናንተ የምናቀርብ ይሆናል። ስለተከታተላችሁን ከልብ አድርገን እናመሰግናለን። በኤዲቲንግ በኩል ፍቃዱ፣ ፕሮግራሙን በማዘጋጀት ተስፋዬ በጋራ ሆነን በዚሁ እንሰናበታለን። በያላችሁበት መልካም ጊዜ